ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው ሰላም፣ ፍቅር፣ ጤናን ከቃል ስፖርት ዩቲዩብ ቻናል ላብዝተን ተመኘንላችሁም። በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ በርካታ መረጃዎችን በታላላቆቹ ክለቦች ውስጥ ይዘናል። ላብነት ያክል ባርሴሎና ቤት በጣም ወሳኙን ተጫዋች የተመለከተ ልዩ ጥንቅር ይዘናል። በማድሪድ ተጨማሪ መረጃዎችን እናነሳለን። ማድሪድ በተለይም በአንድ ተጫዋቹ ላይ ግልጽ አቋም ነው ያስኩት ብሏል። እዛው ስፔን ቆይተን ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን እንደዚሁ እናደርሳለን። ሊጉ ገዢ ቴሌቪዥን ጣቢያቶ ሲዳክር የነበረው አንድ የአውሮፓ 5 ታላላቅ ሊጎች ውስጥ ለፊፋ ጥያቄ አቅርበዋል። አስገራሚውን ጥያቄውን እንነግራችኋለን። ከዛ በዘለለ በአውሮፓ ዙሪያ የተጠናቀቁ ዝውውሮችና ፊፋ 13 ቢሊዮን ዶላር በወንዶች እግር ኳስ ውስጥ ወጪ ተደርጓል እያለ ነው በአንድ ዓመት ውስጥ። ተጨማሪ ጥንቅር ይዘናል። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ዛሬ ካገኘናቸው የዕለቱ ትልልቅ መረጃዎች ውስጥ አንደኛው ዝውውር ነው። የ30 ዓመቱ ተጫዋች በይፋ ክለብ ቀይሯል። ወዴት ሄደ የሚለውን እንነግራችኋለን። ከዛ በዘለለ በታላላቆቹ የፕሪሚየር ሊግ ክለቦች ውስጥ አንዳንድ ነገሮችን ሰምተናል። ላብነት ያክል በቢግ ሲክስ አንድ ትልቅ ክለብ ደጋፊዎቹ በስቴዲየም ያለው ነገር ምርር ብሎናል ብለው ወደ ጎዳና ይወጣሉ። መችኔት የትኛው ክለብ የሚለውን ጨምሮ እንነግራችኋለን። በፕሪሚየር ሊግ ታላላቅ ክለቦች ቼልሲ እናነሳለን። ሊያም ሮዣኒየር በጋዜጣዊ መግለጫ ካጠገባቸው ያስቀመጡትን ሰው አንቆለጳጵሰውታል። እንዴት የሚለውንና የሚለውን እንነግራችኋለን። ከዛ በዘለለ በቼልሲ በኩል ሰፊ የቡድን ዜና ይዘናል። ቼልሲያን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አብራችሁን ቆዩ። አንድ የሊቨርፑል ሌጀንድ አርኔ ስሎት ላይ ያለውን ቅሬታ አቅርበዋል። እድሜ ገደብ የለውም፣ በእድሜ ምክንያት ነው ምርጡን ተጫዋች የማያጫውትብን ብለዋል። አርኔ ስሎት የተተቹበትን ተጫዋች እናነሳለን። የቡድኑን ቁልፍ ሰው ዶሚኒክ ሴቦዝ ላይ እና በሊቨርፑል ቤት የ16 ደቂቃዋን ታሪክ እናነሳታለን። ዛሬ በ16 ደቂቃ ታሪክ ውስጥ ታዳጊዎቹንም ጨምረን እናደርሳለን። ጥቂት ቀናቶች ብቻ በቀሩት የጥር የዝውውር መስኮት ሊቨርፑል ቤት ምን እየተካሄደ ነው? በትችት የምናውቀው የቀድሞ የሊቨርፑል ተጫዋችና የአሁኑ የስካይ ስፖርት ተንታኝ ጄሚ ካራገር ሰው ተመኝቷል። ማንን ለማን ተመኝ የሚለውን ጨምሮ እንነግራችኋለን። በአርሰናል የመረጃ ሰዓታችን በርካታ መረጃዎችን ይዘናል። ወደ ቤተሰቦቻችን ቀላል ቡድን የለም ያሉት ማይክል አርቴታም በሰጡት ጋዜጣዊ መግለጫ ስር ኢያን ራይት አጭር መግለጫ ልኮላቸዋል። እሳቸው ዘንድሮ ቢግ ሲክስ ክለቦችን እንዴት ገጠሙ፣ እንዴት ተፋለሙ የሚለው እንዳስሳለን። ከዛ ውጪ ቡድኑ በክረምት ካመጣቸው ተጫዋቾች በቂ ደቂቃ አላገኘም እየተባለ ማይክል አርቴታ የተወቀሱበት ሰው ደቂቃ ነሻለው ብሏል። ዛሬ ግን ስለ አርሰናል ከተነገሩት ሁሉ የሪዮ ፈርዲናንድ ትንሽ ለየት ያለች ናትና በስፋት እንመለከተዋለን። አርሰናላውያን ቆዩን። የማንቸስተር ዩናይትድ ተጫዋቾች በሳምንቱ ምርጥ እጩ ሲካተቱ አብዛኞቹን አሸንፈዋል። ያ ሊሆን እንደሚችል በቃል ስፖርት ዩቲዩብ ቻናላችን ገምተን እኛም ነግረናችሁ ነበር። እንዳለው ሆኗል። ብሩኖ ፈርናንዴስ፣ ፓትሪክ ዶርጉ፣ አማድ ዲያሎ ለእናንተ ውድ አድማጮቻችን ከምናደርሳቸው ተጫዋቾች ውስጥ ነው። በተጨማሪ ብራያን ምቤሞ እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን አንድ ተጫዋች ጋር ያላቸው ምህል ውሃ ተቋጭቷል። ካሪክ በጣም የተረጋጋ ሰው ነው ያለው ሰው ምክንያቱን እና ያነጻጸረበትን መንገድ እንነግራችኋለን። አብራችሁን ከቆያችሁ እነኚህ ብቻ አይደሉም፣ በርከት ያሉ ተጨማሪ መረጃዎች በአውሮፓ ዙሪያ ተይዘዋል። ለየት ያሉ መረጃዎቻችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናላችን በብቸኝነት በዩቲዩብ ቻናል ብቻ ታገኙናላችሁ። ባርሴሎናን እናስቀድም። ባርሴሎናም በርካታ የላማሲያ ታዳጊዎችና በርካታ ወደ ቡድኑ ያመጣቸው ተጫዋቾች በሃንሲ ፍሊክ ስር ሆነው ድንቅ ቡድን ባለፈው ዓመት ዘንድሮም በአጋማሽ ላይ እንገኛለን። በሲዝኑ በጣም አስደናቂ ጉዞ ላይ ይገኛል ቡድኑ። ከዛ ውስጥ አንዱን ነጥለን እናነሳለን። ፌርሚን ሎፔዝ 5 ጎሎችን በ6 የመጨረሻ የአውሮፓ ሻምፒዮንስ ሊግ ጨዋታን ያስቆጠረው ተጫዋች ነው። ኦሎምፒያኮስ ላይ ሃትሪክ፣ ስላቪያ ፕራ ላይ 2 ግቦችን አስቆጥሯል። ወደኋላ 1999 2000 የፈረንጆች አቆጣጠር ብንሄድ በሉዊስ ኤንሪኬ ስፔናዊ ሆነው በጥቂት ጨዋታ በአንድ የውድድር መድረክ በርካታ ገቢ ያስቆጠሩት እሳቸው ነበሩ።
6 ነበረ በወቅቱ። ይህንን ያደረገ ቀጣዩ ተጫዋች ተገኝተዋል። ፌርሚን ሎፔዝ በክለቡ እንደሚቆይ ተረጋግጧል። በጣም አስደናቂው ተጫዋች በባርሴሎና ቤት ዘንድሮ ደግሞ በትልቁ ቁጥሮቹ ይናገራሉ። ግን በባርሴሎና ቤት ውስጥ በርካታ ከዋክብቶች ስላሉ ብዛም አይነገርለትም እንጂ ፌርሚን ሎፔዝን ፍጹም አስደናቂ ጊዜን እያሳለፈ ይገኛል። ትሬንት አሌክሳንደር አርኖልድ በሪዮ ቫልካኖ የላሊጋ ጨዋታ ላይ ወደ ቡድኑ ይመለሳል ተብሎ ይጠበቃል። ተጫዋቹም ከቡድኑ ጋር የነበረውን የመጨረሻ ልምምድ በጥሩ ሁኔታ አጠናቋል። ምንም አይነት ህመም ስሜትም አልነበረውም ተብሏል። የመጨረሻ የማገገም ሂደቱን በሳምንቱ መጨረሻ ማጠናቆ በስፔን ላሊጋ በቀጣይ ሳምንት ሪያል ማድሪድ በሚያደርገው ጨዋታ ላይ እንደሚገኝ ተረጋግጧል። በክለቡ ቆይታው እርግጥ አይደለም እየተባለ ሲሰራጭ ከነበረው መረጃ በኋላ ተጫዋቹ በሜዳ ላይ ይቆያል አይቆይ የሚለውን ነገር ምናልባትም የሚያሳይበት ጊዜ እየደረሰ ይመስላል። የቆይታው ነገር ባርሴሎና ኦፊሻሊ ይለቃልም። አሰልጣኝ አርቤሎዋም አልፈልገውም አላለም። ግን የቆይታው ነገር ጥያቄ ምልክት ውስጥ እንዲወድቅ ያደረገውም በተደጋጋሚ በወሳኝ ጨዋታ ላይ በጉዳት አለመገኘቱን ተከትሎ ከማድሪድ ጠባይ አንጻር ክለቡ ሊለቅ ይችላል የሚሉ መረጃዎች ሲወጡ እንደነበረ አይዘነጋም። ሪያል ማድሪድ ግልጽ አቋም አላቸው በኤንድሪክ ላይ። ይሄም አቋማቸው ተጫዋቹ 100% የክለቡ የረጅም ጊዜ እቅድ ነው የሚል ነው። ስለዚህ ኤንድሪክ በውሰት ጊዜውን አጠናቆ ሲጨርስ ወደ እናት ክለቡ ሪያል ማድሪድ ይመለሳል። ከዛ በኋላ በሪያል ማድሪድ ህይወት ይቀጥላል ማለት ነው። በተጫዋቹም በኩል ፍላጎቱ በነገራችን ላይ እንደዚሁ ነበረ፣ ወደ ሪያል ማድሪድ መመለስ እና በቋሚነት ቡድኑን ማገልገል ነው። ለቋሚነትም ብሎ የካርሎ አንቸሎቲ ስንብትና የዣቪ አሎንሶን መምጣት እንደ ለውጥ አይቶት ነበረ። ግን ዣቪ አሎንሶም አልተጠቀመውም። በእርግጥ ዣቪ አሎንሶ እዚህ ተጫዋች ላይ እንዴት እንደዚህ አይነት ውሳኔ ወሰነ የሚለው በማድሪድ ባለስልጣናት ዘንድ አሁን ላይ አነጋጋሪ ጉዳይ መሆኑን በሌላኛው የዩቲዩብ ገጻችን ቀደም ባለው መረጃ አንስተንላችሁም ነበረ። ስፔንን ዲየጎ ሲሞኔን እናስከትል። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ 770 በላይ ጨዋታዎችን መርተዋል አትሌቲኮ ማድሪድን። ይሁላ ጨዋታ ለመምራት እሳቸው 14 ዓመት በዛ መንበረ ስልጣን ላይ መክረም ነበረባቸው። በቆይታቸውም አላሳፈሩም። የአትሌቲኮ ማድሪድ ደጋፊዎችን የላሊጋ ባለክብር አድርገዋቸዋል። የውስጥ ሊግም ዋንጫ የማሸነፍ ችግር የለም። በአውሮፓ ሻምፒዮንስ ሊግን ዋንጫ እንዳይበሉ ክርስቲያኖ ሮናልዶ የተባለ ተጫዋች እንቅፋት ሆኖብናል ሲሉ ዲየጎ ሲሞኔም አልሸሸጉም። በሱ ምርጥ መሆን እኛ ዋንጫ አተናል ብለው እስኪያማርሩ ድረስ የአውሮፓ ሻምፒዮንስ ሊግ ዋንጫ ከአንድም ሁለት ያመልጧቸዋል በፍጻሜ ጨዋታ። ከዛ በዘለለ ግን እሳቸውም በአትሌቲኮ ማድሪድ ውስጥ የሰሩት አብዮት ትልቅ የሚባል ነው። በአትሌቲኮ ማድሪድ የእግር ኳስ ታሪክ ውስጥ አንድ አሰልጣኝ 770 ጨዋታ አልመራም። ብቸኛው ሰው ናቸው። የውድድር ዓመቱን እንግዲህ በምን አይነት መንገድ ያጠናቅቁታል የሚለው በትልቁ ይጠበቃል። ዘንድሮ ግን በርካታ ከዋክብቶቻቸውን ሊያጡ ይችላሉ። ዓመቱ ያለ ዋንጫ ከተጠናቀቀ እየተባለ ነው። በእርግጥ ኮከቡ ልጃቸው በቅርቡ ኮንትራት እንዳራዘመ የሚዘነጋ አይደለም። በስፔን ላሊጋ የወሩ ምርጥ አሰልጣኝ ይፋ ተደርጓል። ለመጀመሪያ ጊዜ አሰልጣኙ አሸናፊ ሆኗል። ማትራዞ ናቸው። ማትራዞ ለመጀመሪያ ጊዜ ነው የላሊጋ የወሩ ምርጥ አሰልጣኝ ተብለው የተመረጡት። በጣም አስደናቂ ውድድር ዓመትን ከሪያል ሶሴዳድ ጋር እያሳለፉ ይገኛሉ። ባርሴሎናንም ባለፈው ሳምንት የረቱ አሰልጣኝ እንደሆነ ይታወቃል። ብዙ የሚፈትነው ብዙ የሚከብደውን ባርሴሎና ለመጀመሪያ ጊዜ ነው እሳቸው የወሩ ምርጥ አሰልጣኝ ተብለው የተመረጡት። ከስፔን ሳንወጣ አንድ መረጃ እናክል። ሶፊያን አምራባት የቀድሞ ፊዮረንቲና፣ ማንቸስተር ዩናይትድ ተጫዋች ነበረ። ሶፊያን አምራባት አሁን በሪያል ቤት ነው የሚገኘው። ጉዳት እንዳስተናገደ ይታወቃል። ሶፊያን አምራባት በጉዳቱ ምክንያት ቀዶ ጥገና ለማድረግ ተገዷልና በተሳካ ሁኔታ ቀዶ ጥገናውን አጠናቋል። ለሚቀጥሉት 2 ወራት በላይም በዚሁ ጉዳቱ ላይ ቆያል ተብሏል። ሞሮኮዊ ኢንተርናሽናል በቀጣይ እንግዲህ በማገገም ጠንካራውኝ ይመለሳለሁ፣ ለድጋፋችሁ ለመልካም ምኞታችሁ ሁሉ አመስጋኝ ነኝ ሲል በማህበራዊ ትስስር ገጾም ላይ መልእክት አጋርቷል። የፍራንስ ሊግ ባለፈው ክረምት የገዢ ያለ እያለ ነበረ። ሊጉን ገዝቶ በቀጥታ ስርጭት የሚያስተላልፍ የቴሌቪዥን ጣቢያ እጦት ገጥሞት ማለት ነው። አሁን የፍራንስ ሊጋ መተግበሪያ ቀጣዩን የ2026 የዓለም ዋንጫ
እኔው ላስተላልፈው ብሎ ደግሞ ለፊፋ ጥያቄ አቅርቧል። የፍራንስ ሊጋ ሁሉንም ጨዋታዎች ለማስተላለፍ የስርጭት መብቱን ለመግዛትም ለእግር ኳስ የበላይ ጠባቂው በዣን ኢንፋንቲኖ ለሚመራው ፊፋ የ20 ሚሊዮን ዩሮ ጥያቄን አቅርቧል። የፍራንስ ሊጋ መተግበሪያ የፍራንስ ሊጎችን በቀጥታ ስርጭት እንደሚያስተላለፍ ይታወቃል። ከ1 ሚሊዮን በላይ አባላትን ያሉት ተቋሙ የውድድር ዓመቱ ሲጠናቀቅ ያለውን ክፍተት ለመሙላት የዓለም ዋንጫን ለማስተላለፍ ማቀዱ ተነግሯል። የፍራንስ ሊግ በአውሮፓ 5ቱ ታላላቅ ሊጎች ውስጥ የሚጠቀስ ሲሆን በርካታ በሳውዲ የሚገኙ ተጫዋቾች ራሳቸውን ሲያነጻጽሩ ከፍራንስ ሊጋ የተሻለ ሊግ ውስጥ አለን በማለትም ጭምር እንደሆነ ይታወቃል። ከፈረንሳይ ሊግ አልወጣንም። ፖል ላቤሌ ፖግባን እናስከተል። ፖል ላቤሌ ፖግባ ህይወት በዩናይትድ እና ዩቬንቱስ ከተመላለሰ በኋላ ከዛ በአበረታሽ ንጥረ ነገር ቅጣት ከ1 ዓመት ከ8 ወር በላይ እግር ኳስ ሜዳ ላይ ዝር ሳይል እንደነበረ ይታወቃል። ተጫዋቹ በስተመጨረሻም በፊፋ ቅጣቱ ተነስቶለት ወደ እግር ኳስ ከተመለሰ በኋላ ደግሞ መዳረሻው ናፖሊ መናገሻውም ከዛ ይሆናል ተብሎ ነበረ። ግን ተጫዋቹ እዛ ከደረሰ በኋላ በጉዳት ምክንያት በርካታ ጨዋታዎች እያመለጡት ነው። ወደ ፕሮፌሽናል እግር ኳስ ህይወት መመለሱን ከቅርብ ጊዜ በፊት አሳውቆ የነበረው ፈረንሳይ አማካኝ ፖል ላቤሌ ፖግባ በጉዳት ምክንያት ከሞናኮ ስብስብ ውጭ ነው። አሁንም ተጫዋቹ በዘንድሮው ውድድር ዓመት 3 ጨዋታዎችን ብቻ መጫወት የቻለ ሲሆን በሜዳ ውስጥም ለነኚህ 3 ጨዋታዎች 30 ደቂቃ በአማካኝ 10 ደቂቃ ያሳልፋል እንደማለት ነው። አሁን ላይ በጉዳት ምክንያት ከሞናኮ ስብስብ ውጭ ነው። መቼ ይመለሳል የሚለውም እርግጥ አይደለም። የፖል ላቤሌ ፖግባ ህልምና ምኞት ግን በሞናኮ ራሱን አሳይቶ በዓለም ዋንጫ ሀገረ ፈረንሳይን ሞከል እንደነበረ አይዘነጋም። ፍላሚንጎች በስተመጨረሻም ተጫዋቹን አግኝተዋል። ሉካስ ፓኩዌታን በ42 ሚሊዮን ዩሮ ነው ፓኩዌታ ፍላሚንጎን የሚቀላቀለው። በዛሬው ዕለት የሕክምና ምርመራውን ለማድረግ በብራዚል ፍላሚንጎ ተገኝቷል። ይህ በፍላሚንጎ እግር ኳስ ታሪክ በነገራችን ላይ ሪከርድ ነው። ለአንድ ተጫዋች 42 ሚሊዮን ዩሮ ከፍለው ሲያስፈርሙ የሚታወቀው የብራዚል ሊግ ከዋክብቶችን አፍርቶ ልክ እንደ ኤንድሪክ ልክ እንደ ኤስታቪዮ ለአውሮፓ እግር ኳስ በዚህን ያህል ገንዘብ ሲያቀርብ ነበረ። ግን መልሰው ገዝተዋል። የ5 ዓመት ኮንትራት ይፈርማል። ዌስትሃም ዩናይትድ የተጫዋቹን ዝውውር ፈቅደዋል። 42 ሚሊዮን ዩሮቸውን ካዝናቸው እንደሚገባ ሲያረጋግጡ የሕክምና ምርመራ ውጤቱ ሲጠናቀቅ ተጫዋቹ ኦፊሻሊ የፍላሚንጎ ተጫዋች እንደዚህ ይሆናል። ዝውውር ላይ ስላለን ፊፋ በአጠቃላይ 2025 የውድድር ዓመት ለወንድ እግር ኳስ ተጫዋቾች ብቻ 13 ቢሊዮን ዶላር ወጪ ተደርጓል ብሏል። ፊፋ በዛሬው ዕለት ይፋ ባደረገው መረጃ መሰረት 86158 የሚሆኑ ኢንተርናሽናል የተጫዋቾች ዝውውር በ2025 ተካሂዷል። የሀገራችን የኢትዮጵያ ፕሪሚየር ሊግን ጨምሮ ማለት ነው። ይህም ከ86,000 በላይ ተጫዋቾች ወደ ሌላ ክለብ ተዘዋውሯል ማለት ነው ከእናት ክለባቸው። በአጠቃላይ በ2025 በወንዶች የተጫዋች ዝውውር ላይ ብቻ ከ13 ቢሊዮን ዶላር በላይ ወጪ የተደረገ ሲሆን ይህም አዲስ ክብረ ወሰን ነው ብሏል ፊፋ በአንድ ካላንደር ውስጥ የተካሄደ። በተቃራኒው በሴቶች ተጫዋች ዝውውር በ2025 28.6 ሚሊዮን ዶላር ነው ወጪ የተደረገው። ከ86 ተጫዋቾች ውስጥ 2440 ብቻ ናቸው የሴት ተጫዋቾች ዝውውር። በወንዶች እግር ኳስ በእንግሊዝ ውስጥ የሚገኙ ክለቦች ከፍተኛውን ወጪና ገቢ ማግኘት የቻሉ ሲሆን በአጠቃላይ እንግሊዝ ክለቦች በ2025 3.82 ቢሊዮን ዶላር ለተጫዋች ወጪ ሲያደርጉ 1.77 ቢሊዮን ዶላር ከተጫዋች ሽያጭ ገቢ አግኝተዋል። የመርሳይዱ ክለብ ሊቨርፑል በ2025 የብሪቲሽን የተጫዋች ዝውውር ሪካርድ በ125 ሚሊዮን ፓውንድ በማውጣት የአሌክሳንደር ኢሳክን ዝውውር ሲፈጽም በግለሰብ ደረጃ ደግሞ ከዚህ 13 ቢሊዮን ዶላር ውስጥ ለአንድ ተጫዋች ከፍተኛውን ወጪ ያወጣው የመርሳይዱ ክለብ ሊቨርፑል ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ካሰናዳላችሁ ጥንቅር ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎች እናልፋለን። ውድ ቤተሰቦቻችን ታዲያ በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርካታ ጥንቅሮችን ይዘናል። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። ዌስትሃም ዩናይትድ የፉልሃሙን የፊት መስመር ተጫዋች አዳማ ትራውሬን ማስፈረማቸውን በዛሬው ዕለት ይፋ አድርገዋል። ዌስትሃም የ30 ዓመቱን የክንፍ ተጫዋች አዳማ ትራውሬን በቋሚ ዝውውር ነው ማስፈረማቸውን በዛሬው ዕለት ይፋ ያደረጉት። ተጫዋቹ ከአሰልጣኙ ኑኖ ስፕሪንቶ ሳንቶስ ጋር
በድጋሚ መገናኘት እድል ያገኛል ማለት ነው። አዳማ ትራኦሬ ከፊርማው በኋላ ዌስትሃምን ለረጅም ጊዜ አውቀዋለሁ፣ ከልጅነት ጀምሮ ስመለከተው ነበር፣ ትልቅ ክለብ ነው በማለት ሀሳቡን አጋርቷል። 30 ዓመቱ ላይ ነው የሚገኘው አዳማ ትራኦሬ። ወልቭስ፣ ፉልሃም አለ። አሁን ደግሞ በኑኖ ስፕሪንቶ ሳንቶስ በቀድሞ የወልቭስ አሰልጣኝ ስር በሚሰለጠነው ዌስትሃም ዩናይትድ ይቆያል ማለት ነው። ዌስትሃም ዩናይትድ ዘንድሮ ደካማ ነው፣ ግን ጥሩ መነቃቃት ላይ ነው። ባለፈው ሳምንት ድል አድርጓል። ስለዚህ በቀጣይም ቡድኑ በዘላቂነት በፕሪሚየር ሊጉ ይተርፍ ዘንድ የበኩሉን ሊያደርግ አዳማ ትራኦሬ ዌስትሃም ዩናይትድ ደርሷል። ፕሪሚየር ሊግ የቅርጫት ኳስ እየሆነ ነው እያለ ነው። ይህን የሚለው አንቶኒ ጎርደን ነው። ውድ ቤተሰቦቻችን የኒውካስል ዩናይትድ ተጫዋች አንቶኒ ጎርደን እንግሊዝ ፕሪሚየር ሊግ አዝናኝነቱ እየጠፋ መሆኑን እንዲሁ በሀሳቡ አጋርቷል። ስለ እንግሊዝ ፕሪሚየር ሊግ እና ሻምፒዮንስ ሊግ ልዩነት የተጠየቀው ጎርደን ፕሪሚየር ሊግ ልክ እንደ ቅርጫት ኳስ ጨዋታ እየሆነ መጥቷል ብሏል። በአውሮፓ ሻምፒዮንስ ሊግን ክለቦች ትክክለኛ እግር ኳስ ለመጫወት ጥረት ያደርጋሉ ያለው የኒውካስል ዩናይትዱ አንቶኒ ጎርደን የእንግሊዝ ፕሪሚየር ሊግ ግን ኳስ ወደ ኮርና፣ ኳስ ወደ እጅ ወጥቶ በረጅም ተወርውሮ ከማዕዘን ተሻምቶ ጎል ለማስቆጠር የሚደረገው ፍልሚያ አሳዛኝ ብሎታል። ፕሪሚየር ሊጉን እያበላሹ ነው አንዳንድ ክለቦች፣ በተለይም በማዕዘን ምትና በእጅ ወርወራ እንዲሁም በቆመ ኳስ ብቻ ነገሮችን ለመወጣት ሜዳ ይገባሉ። ያ ደግሞ በርካታ ዶላሮችን ከስክሶ ስቴዲየም ገብቶ ኳስ የሚያይ ደጋፊ ሊዝናና አያደርገውም። እግር ኳስ መዝናኛ እስከሆነ ድረስ ሜዳ ውስጥ መጠናቀቅ አለበት። እንደዚህ አይነት ረጃጅም ውርወራዎችና የማዕዘን ምቶች ጨዋታን እያበላሹ ነው። እንዳጠቃላይ ተወዳጁ የእንግሊዝ ፕሪሚየር ሊግ ቅርጫት ኳስ መስሏል እያለ ነው። ስንቶቻችሁ በዚህ ሐሳብ ተስማማላችሁ? መልከታችሁን ጻፉልን። የሰሜን ለንደኑ ክለብ ቶትናም ደጋፊዎች ከማንቸስተር ሲቲ ጨዋታ በፊት ለተቃውሞ አደባባይ እንገናኝ ብለዋል። ደጋፊዎች በተቃውሟቸው በቡድን ውስጥ ያለው ሁኔታ እንዲቀየር እንደሚጠይቁም ተገልጿል። በተጨማሪም የክለቡ አስተዳደር ለመቃወም ጨዋታው ሳይጠናቀቅ 75ኛ ደቂቃ ላይ ስቴዲየሙን ለቀን ወደ ጎዳናው ብለዋል። ቶትንሃም እሁድ ምሽት 1:30 ከማንቸስተር ሲቲ ጋር የሊግ ትልቅ ጨዋታ አለበት። ደጋፊዎቹ ግን ከሲቲ ጨዋታ በላይ ያሳሰባቸው ነገር የክለባችን ዘላቂ ሁኔታ ነው ብለዋል። ቶትንሃም ዘንድሮ በጣም አስከፊ ውድድር ዓመትን ልክ እንደ አምነው በተለይም በፕሪሚየር ሊጉ እያሳለፈ ይገኛል። በአውሮፓ ሻምፒዮንስ ሊግ እንኳን የተሻለ ነው፣ ግን የፕሪሚየር ሊጉ ነገር ትክት ብሎታል ደጋፊውንና እንቃወማለን፣ ጎዳና ወጥተን 75ኛው ደቂቃ ደግሞ ስቴዲየሙን ጥለን እንወጣለን ብለዋል። ተቃውሞ በሲቲ ጨዋታ ጀምሮ ተግባራዊ ይደረጋል ተብሏል። ፉልሃም ኖርዌይን የክንፍ መስመር ተሰላፊ ኦስካር ቦብን ለማስፈረም ከማንቸስተር ሲቲ ጋር በስተመጨረሻም ከስምነት ደርሰዋል። ፉልሃም ተጫዋቹን በ27 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረም ነው ከስምነት የደረሱት። በተጨማሪም ማንቸስተር ሲቲ ከተጫዋቹ ወደፊት ሽያጭ 20 በመቶ ድርሻ ከፉልሃም ይካፈላል ማለት ነው። ተጫዋቹም በቀጣይ 24 ሰዓታት ውስጥ የጤና ምርመራውን አድርጎ የፉልሃም ተጫዋች ይሆን ዘንድ በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ፍቃዱን ሰጥቷል። የ22 ዓመቱ ኦስካር ቦብ በማንቸስተር ሲቲ በፕሪሚየር ሊጉ ሙሉ 90 ደቂቃ ተሰልፎ መጫወት የቻለው በሶስት አጋጣሚዎች ነበር። አሁን የስኳድ ዴብዛቸው ሰፊ ነው። የሳቸው በጥር የዝውውር መስኮት እንኳን እንደ አንቶኒዮ ሴሜኔ ያለ ተጫዋች፣ እንደ ማርክ ጉዌ ያለ ተከላካይ በአጥቂና በመከላከል ጨምሯል። ቡድኑ በአንድ ዓመት ብቻ 11 ተጫዋቾችን ወይም ቋሚ 11 ማስፈረሙ ይታወቃልና ረጅም ጊዜ ቡድኑን ግልጋሎት የማይሰጡ እንደ ኦስካር ቦብ ያሉ ተጫዋቾችን ለፉልሃም አሳልፈው ሰጥተዋል። ሊያም ሮዛኒየር በጋዜጣዊ መግለጫ ካጠገባቸው የነበረው ሞይሰስ ካይሴዶ ነበረ። ወደ እሱ እየተመለከቱ እንደዚህ አይነት የተከላካይ አማካኝ በእግር ኳስ ዓለም ውስጥ ከሱ ውጭ የለም፣ በድፍረት ነው የምነግራችሁ ብለዋል ለጋዜጠኞቹ። እሳቸውም ይቀጥላሉ፣ እንደኔ ምልከታ እንደዚህ አይነት ተጫዋች በዓለም ላይ የለም በእግር ኳስ ዓለም ውስጥ ብለዋል። እሱ እና እኔ ትውውቃችን እዚህ አይደለም፣ በብራይተን ተጫዋች ሳለው ጭምር አውቀዋለሁ ይሄን ተጫዋች ብለዋል። እሳቸው በብራይተን ሳለም እድገቱ ያስታውቅ ነበረ። አሁን ስትመለከቱት ገና ወጣት ነው፣ ግን ብስለቱ ልክ 35 ዓመት ሞልቶት በእግር ኳስ ልምድ ጠገብ እንደሚባል አይነት ተጫዋች ገና በወጣትነቱ ያስመለክታልና ሞይሰስ ካይሴዶ ምርጡ የተከላካይ አማካይ ነው ስል አሰልጣኙ ብቻ ስለሆንኩኝ ሳይሆን ከዚህ ቀደምም ስለማውቀው ነው ብለዋል። ቼልሲን የተመለከተም የተወሰኑ መረጃዎችን እንጨምር። ቼልሲና ናፖሊ አንድ ጊዜ
ከዛሬ በፊት ተገናኝተዋል። በሀገረ ጣሊያን ጉዞ ሲያደርግ ቼልሲ በ9 ጨዋታ 7 ሽንፈት አንዳቻ 1 ድል ብቻ ያለው ነው። ቼልሲና የጣሊያን ክለቦች ጣሊያን ላይ ሲገናኙ ለቼልሲ ከዚህ ቀደም ከበድል ነበረ ማለት ነው። በአንጻሩ ናፖሊዎች ወደ እንግሊዝ ሲመጡ 2 ሽንፈት አንዳቻ 8 ድል አላቸውና የጣሊያን ክለቦች እንግሊዝ ላይ ቀናቸዋል። ቼልሲ ባለፉት 20 የአውሮፓ ውድድር ጨዋታዎች ላይም ጎል ማስቆጠር ችለዋል። በክለቡ ታሪክ ረጅሙ ነው። ለመጨረሻ ጊዜ ጎል ያላስቆጠሩት በነገራችን ላይ 2023 ላይ ነበረ። እነሱ የሚገጥሙት ናፖሊ ስኮት ማክቶሚኔና ራስመስ ሆይሉንድ እንደሚባሉ በእንግሊዝ ፕሪሚየር ሊግ ሁለቱም ለዩናይትድ ተጫውተው በስፔን የደመቁትን ነው። ከጨዋታው በፊት ዜናውን ከተከታተላችሁ ቅድመ ግምታችሁን፣ ከጨዋታው በኋላ ከሆነ ደግሞ ስንት ለስንት እንደተጠናቀቀ ቼልሲያን ጻፉልን። የአርኔ ስሎት ቡድን ላይ ከደረሱ ተቃውሞዎች ውስጥ አንደኛው አየርላንዳዊው የቀድሞ ሊቨርፑል አጥቂ ኦልዲች ስለ ሪዮ ንጉማ የተናገሩት ነው። ይናገራሉ። ሪዮ ንጉማ ለሌሎች ክለቦች ቢሆን ኖሮ እየተጫወተ ያለው ከዚህ የተሻለ ደቂቃን ያገኘ ነበር ይላሉ እሳቸው። ምናልባት አርኔ ስሎት በእድሜው ምክንያት ነው የመጫወቻ ደቂቃ እየገደቡት ያለው። ነገር ግን አንድ ተጫዋች ጥንቅቅ ያለ ችሎታ ካለው፣ ለቡድኑ መጫወት የሚያስችል አቅም ካለው እድሜ መመልከት አያስፈልግም። በፕሪሚየር ሊግ ውስጥ አንዳንድ ተጫዋቾችን በስፔን ላሊጋም ስም ጠርተን መጥቀስ እንችላለን የሚሉት እሳቸው የአየርላንድ የቀድሞ ሊቨርፑል አጥቂ ገና በወጣትነታቸው ለባሎን ዶር የታጩ ተጫዋቾች አሉ። ሪዮ ንጉማም ምርጥ ነው። በጣም ፈጣን ጥበብ ያለው ተጫዋች ነውና አርኔ ስሎት እድሜውን ትተው ብቃቱን አይተው ተጫዋቹን ቢያጫውቱት የተሻለ ነው። ቡድኑን ከሚጠቅሙ ከሆነ እድሜ ማየት የለባቸውም ብለው አርኔ ስሎትን ወቅሰዋል። ዶሚኒክ ሶቦስላይ የሊቨርፑል የዚህ የውድድር ዓመት ምርጡ ተጫዋች ነው ያለምንም ጥርጥር። ዶሚኒክ ሶቦስላይ በሻምፒዮንስ ሊግ እንኳን ባደረጋቸው የመጨረሻ 5 ጨዋታ በእያንዳንዱ ጨዋታ የጎል ተሳትፎ አለው። 4 ጎል 5 አሲስት። በአውሮፓ ሻምፒዮንስ ሊግ በዘንድሮ የውድድር ዓመት የሱን ያክል ትልልቅ የግብ ዕድል የፈጠረም ተጫዋች የለም። የቡድኑ ወሳኝ ነው። በፕሪሚየር ሊጉም በነገራችን ላይ በጣም ወሳኝ ቁልፉ ሚናን ዘንድሮ እየተወጣ ነው። የቆመ ኳስ ስፔሻሊስታቸው ነው። የዘንድሮ የፕሪሚየር ሊግ የዋንጫ እጩን ክለብ አርሰናልን እንኳን ሲያሸንፉ የዶሚኒክ ሶቦስላይ የቅጣት ምት ግብ የምትረሳ አይደለችም። ወሳኙ ተጫዋች በፕሪሚየር ሊግ ብቻ አይደለም፣ በአውሮፓ ሻምፒዮንስ ሊግም ድንቅ ምሽቶችን እያሳለፈ ነው። ታዳጊው አማራናሎ ሊቨርፑል ዋና ቡድን የተጫወተው የደቂቃ መጠን በአጠቃላይ 16 ነው። በ16 ደቂቃ 2 ቀይ ካርዶችን እንደተመለከተ ይታወቃል። ግን ስሎት የቡድኑ የወደፊት ተስፋ ነው እያሉ ነው። 16 ደቂቃ ለ2 ቀይ ካርድ የፈጀበት ተጫዋቻቸውን። ከዛ በዘለለ ሊዩስ ኩማስ በውሰት ወደ ሃል ሲቲ የሚያደርገው ዝውውር ለማጠናቀቅ የሕክምና ምርመራውን እንዲያደርግ ሊቨርፑሎች ፍቃድ ሰጥተዋል። ካርዲፍ ሲቲ ካሉም ስኳሎን በውሰት ለማስፈረም ወደ ሊቨርፑል ይመጣሉ ተብሏል። ሌሎች በርካታ ፈላጊዎች አሉ። ኬሮል ፊጉዌ የተባለም የአርሰናል የሊቨርፑል የአካዳሚ ውጤትም በበርካታ ክለቦች እየተፈለገ ነው። ሊቨርፑሎች በቀጣይ በርከት ያሉ የአካዳሚ ልጆችን ይለቃሉ ተብሏል። የውሸት ውል ነው። ሌላው በቀሩት ጥቂት ቀናቶች ውስጥ ሊቨርፑል ለዋናው ቡድን ዝውውር ያደርጋል ተብሎ አይታሰብም። በስፋት አሁን በሊቨርፑል ቤት ስሙን እየሰማን የምንገኘው የጄሬሚ ጃኬት ዝውውር አንድም ቼልሲና ባየር ሙኒክ አሉበት፣ ሁለትም ስሎት በጥር ዝውውር አጠብቁ ተብሏልና የሚጠበቅ አይነት ዝውውር አይደለም። የቀድሞ የሊቨርፑል ተጫዋች የአሁን ስካይ ስፖርት ተንታኝ በሻምፒዮንስ ሊግ ምሽቶች ደግሞ በፈረንሳይ ሲቢሲ ስፖርት በአሜሪካው ሲቢሲ ስፖርት ላይ እናውቀዋለን። ይህ ሰው አስተያየት ሲሰጥ በበርካቶች ዘንድ ተቃውሞ ይቀርብበታል። አሁን ግን ለየት ያለ ሐሳብን ይዞ መጥቷል። ሐሳቡ ክለቡን ከአንድ ተጫዋች ጋር አስተሳስሮ የተናገረበት ነው። ሊቨርፑሎች ለምንድን ነው ዴክላን ራይስን ያላስፈረሙት ይላል። 2023 ላይ ለዝውውር ክፍት ነበረ። ሊቨርፑል በወቅቱ ምንም ጥረት አላደረገም ይላል። በወቅቱ ጆርዳን ሄንደርሰን ክለቡን የሚለቅበት፣ ፋቢኒዮን በተመሳይ በዛው አይነት መንገድ ነበረና እንዴት በዛ ሰዓት እነኚህን ተጫዋቾች ሲለቅ ክለቡ ይሄን ዴክላን ራይስን አልተመለከተም ይላል። እኔ በጣም ወደው ተጫዋች ነው፣ በሊቨርፑል መለያ ላየው ምሻው ተጫዋች ነበር ብሏል ጄሚ ካራገር ስለ ዴክላን ራይስ ሲናገር። ባጭሩ ይላል ዴክላን ራይስ ማለት ዘመናዊው ሮይኪን ብሎታል። ሮይኪን በወቅቱ ምርጥ ነበር፣ በዚህ ሰዓት ምርጡ ደግሞ ዴክላን ራይስ ነውና ልክ እንደ ሮይኪን መጫወት የሚችል የዘመናችንን ተጫዋች እንዴት እንዳጣነው ይቆጨኛል እያለ ይገኛል። ሚኬል አማርቲያን አርቴታ በሻምፒዮንስ ሊግ ቀላል የሚባል ቡድን የለም፣
ሁሉም ጠንካራ ናቸው ሲሉ ሐሳባቸውን አጋርተዋል። በእርግጥ የአውሮፓ ሻምፒዮንስ ሊግ ምሽቶችን ለየት የሚያደርጋቸውም ነገር ሁሉም ክለቦች ለማሸነፍ የሚመጡበት መንገድ ፍጹም የተለየ ነው። በተለይም አንዳንድ ካምባኮች የማይረሱ አይደሉም። በአውሮፓ ሻምፒዮንስ ሊግ ምሽት እሳቸውም ይህን ይላሉ። ከዛ በዘለለ ግን ማይክል አርቴታም በማንቸስተር ዩናይትድ ቡድኑ ሽንፈት ከደረሰበት በኋላ አንዳንድ የሆኑ ነገሮች እንግዳ ነገር ናቸው፣ በቀጣይ እናስተካክላቸዋለን፣ የቀሩ ጨዋታዎች አሉ፣ በእነሱ ለወጥ መሆን አለብን የሚል ጋዜጣዊ መግለጫ ሰጥተው እንደነበረ ይታወቃል። ይህን ጋዜጣዊ መግለጫቸውን ተከትሎ የአርሰናል የልብ ወዳጅ የቀድሞ ተጫዋች ኢያን ራይት ከአንተና ከተጫዋቾች ጎን እስከ መጨረሻው ድረስ አብሬያችሁ ነኝ፣ ዋንጫው ይመጣል፣ ዋንጫውንም አንተ ማይክል አርቴታና ይህ ቡድን ያመጣዋል፣ እምነት አለኝ ብሎ እንደዚሁ ኢያን ራይትም ድጋፉን ሰጥቷል። አርሰናል በተለምዶ ቶፕ 6 ወይም ይሄ ቢግ 6 የሚባሉ ክለቦች ጋር ዘንድሮ ገጥሞ በድል ደረጃ የሚጠቀስ ውድ ቤተሰቦቻችን በማንቸስተር ዩናይትድ በፕሪሚየር ሊግ የመክፈቻ ጨዋታ 1-0 ቶትናም ሆትስፐርስን 4-0 ያሸነፉት ነው። ከዚህ ቀደም አርሰናልና ቢግ 6 የሚባሉ ክለቦች ሲነገር አርሰናልን ካሸነፉ ይሄን ያህል ደቂቃ ተቆጠረ የሚል ነበር። ዘንድሮ ግን አንዳንድ ነገሮች ክብድ ያለው ይመስላል። የማይክል አርቴታ ቡድን ለአብነት ያክል ዩናይትድን በመክፈቻ ጨዋታና ኦልትራፎርድ ላይ ያውም ከዛ በኋላ ቶትናምን 4-1 ካሸነፉበት ጨዋታ ውጪ ከሊቨርፑል ጋር 0-0 ከቼልሲ ጋር 1-1 ከማንቸስተር ሲቲ ጋር 1-1 ከዛ በሊቨርፑል 1-0 ተሸንፈዋል። ባለፈው ሳምንት ደግሞ በማንቸስተር ዩናይትድ 3-2 ተሸንፈዋልና ሁለት ጨዋታ ብቻ ነው ያሸነፉት። ዘንድሮ የአርሰናል ቢግ 6 ላይ የነበረ ጥንካሬ ዘንድሮ እንደ ከዚህ ቀደሙ አይደለም። ምናልባት ማይክል አርቴታ ጥንቃቄ አብዝተው በተቃራኒ ቡድን በተወሰደባቸው ብልጫ ወይንስ ማይክል አርቴታም የተቻለውን በቡድናቸው ሞክረው በተቃራኒ ቡድን ብልጫ የትኛው ነው ብላችሁ ታስባላችሁ? መድፈኞቹ አጋሩን። ብዙ ጨዋታ ባልጫወትም እንኳን በቡድን ውስጥ ያለኝ አስተዋጽኦ በተቻለ መጠን ሁሉን በመስጠት ይሆናል ብሏል ክርስቲያን ኖርጋርድ። የአርሰናል ቡድን አካል መሆን በጣም ትልቅ እድለኝነት ነው። እናም በዚህ ልክ መጫወት እንደምችልና በዚህ ዓመትም ይህንኑ እንደማረጋግጥ እርግጠኛ ነኝ ብሏል። ለአርሰናል ከዚህ የበለጠ ደቂቆችን ግን መጫወቱ እድሉን ባገኝ ደስ ይለኛል የሚለው ክርስቲያን ኖርጋርድ በዚህ ዓመት እስካሁን ያገኘሁት ልምድ በጣም ድንቅ ነው። በእርግጥ የበለጠ የጨዋታ ደቂቃ መጫወት እፈልጋለሁ፣ ቢሆንም ግን እስካሁን ባገኙትም ደቂቃ ደስተኛ ነኝ ብሏል። አሁን የሚያስፈልገኝ ትዕግስተኛ መሆን ነው፣ በጥንቃቄ መስራትና በተስፋ የበለጠ እድሎች እንዲመጡ መጠበቅ ነው ብሏል። ሲዝኑ መጨረሻ ሲቀርብ የአርሰናል ሙሉ ስብስብን በዋንጫ ደረጃ ስኬታማ ሆኖ ማየት እፈልጋለሁ የሚለው ክርስቲያን ኖርጋርድ እኔም በፕሪሚየር ሊጉ የመጨረሻ ክፍል ውስጥ የራሴ ሚና መወጣት እፈልጋለሁ፣ የዋንጫ ባለቤት ይሆን ዘንድ ይህ ቡድን ያለኝን ሁሉ አበረክታለሁ ብሏል። ከሰሞኑ በርካታ ወቀሶችን በተለይም ደግሞ አርሰናል በተሸነፈና ነጥብ በጣለ ቁጥር የሚዲያው አጀንዳ ኦዴጋርድ ካፒቴን መሆን አይገባውም የሚል እንደሆነ ይታወቃል። ካፒቴን ማርቲን ኦዴጋርድ ባለፉት 20 ጨዋታ 1 ጎል ብቻ ነው ያስቆጠረው። ምናልባት ማንቸስተር ዩናይትድ ላይ የመጀመሪያዋ የሌሳንድሮ ማርቲኔዝ ራስ ላይ ተቆጠረች ግብ ስትቆጠር የሱ ኳስ ነበረች። በእርግጥ ሌሳንድሮ ማርቲኔዝ ግቧ ራሱ ላይ እንዲያስቆጠር ከፍተኛውን ሚና የተወጣው ዩሊያን ቲምበር ቢሆንም ኳሷን ወደ ሳጥን ያሻገራት እሱ ነበረ። በርካታ ተቃውሞችን የሚያስተናግደው ተጫዋች በ20 ጨዋታ 1 ጎል ብቻ ነው ያለው። ምናልባት በዋንጫ ጉዞ ላይ ይሰው አምበል መሆኑ አይገባም በሚለው ጉዳይ ላይ ግን እናንተ የምትሉት ነገር ካለ በሉን አርሰናላውያን። ከአርሰናል የዋንጫ ጉዞ ጋር በተያዘው በርካታ ሀሳቦች ይነሳሉ በሌጀንዶች። ኢያን ራይት እስከ መጨረሻው ድረስ ከማይክል አርቴታና ከአርሰናል ጎን ላይ ማለቱን ነግሬያችሁ ነበረ። ሪዮ ፈርዲናንድ የቀድሞ ማንቸስተር ዩናይትድ ተጫዋች የአሁኑ የቲኤንቲ ስፖርት ጋዜጠኛ ሆኖ እያገለገለ ነው። በተለያዩ ማህበራዊ ትስስር ገጾችም ላይ ሀሳቡን ያጋራል። አርሰናል እድለኛ ቡድን ነው ብሏል። እድለኛ የሆነው ደግሞ ዋንጫ ዘንድሮ የሚበላው በሌሎች ክለቦች ድክመት ስለሆነ ነው ብሏል። ለአብነት ያክል ይላል ዘንድሮ ሲቲም ሊቨርፑልም በዋነኝነት የአርሰናል ተፎካካሪ ይሆናሉ የተባሉት ቡድኖች ወጥ ብቃት የላቸውም። አርሰናልም ዘንድሮ ወጥ አይደለም። ዋንጫ የሚበላ ከሆነ በእነኚህ ክለቦች ድክመት ነውና አርሰናል ዘንድሮ በጣም እድለኛው ቡድን ነው፣ ዋንጫውን ከበላ በሊቨርፑልና በሲቲ ድክመት ነው እያለ ነው። ስንቶቻችሁ በዚህ ሐሳብ ተስማማላችሁ? ጻፉልን። ፓትሪክ ዶርጉ የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት የጨዋታው ኮከብ እሱ ሆኖ ተመርጧል። የ23ኛ ሳምንት ከተደረጉት ጨዋታዎች ሁሉ የጨዋታው ምርጥ እጮችን ነግረናችሁ ነበር።
የዩናይትድ እጮች ሲኖሩ አብዛኞቹንም እንዳሸነፉ ነግሬያችሁ ነበር። የማንቸስተር ዩናይትድ ተጫዋች ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። በእንግሊዝ ፕሪሚየር ሊግ ፓትሪክ ዶርጉ ማንቸስተር ዩናይትድ አርሰናል ባሸነፈበት ጨዋታ ላይ እጅግ ግሩም ግብ እንዳስቆጠረ ይታወቃል። በተለይም ጨዋታውን ሲያስተላልፍ በነበረው ፒተር ድሮሪ ከብሩኖ ሚጌል ፈርናንዴዝ ጋር የነበራቸው የአንድ ሁለት ቅብብል ልክ ሪያን ሼርኪን በብሩኖ ማቲያስ ኩኛና ሉክ ሾ መሃል አስገብተው እንደተጫወቱበት አይነት የሚመስል የአንድ ሁለት ቅብብል ነበርና ያኛው በአረብኛው ጋዜጠኛ ነበረ በጣም ማህበራዊ ትስስር ገጹን የሞላው። አሁን እቺ ግብ ደግሞ በእንግሊዝኛው ኮሜንታተር በፒተር ድሮሪ ነበር የተሰራውና ጨዋታውም በጣም አስደናቂ ብቃት ነበረው። ተጫዋቹ የጨዋታው የ23ኛ ሳምንት ምርጥ ተብሏል። ፓትሪክ ዶርጉ ለማንቸስተር ዩናይትድ 8ኛው ተጫዋች ነው በውድድር ዓመቱ የጨዋታ ምርጥ ተብሎ ሲመረጥ። ከዛ በዘለለ ፓትሪክ ዶርጉ የግራ ክንፍ አጥቂ ተጫዋች ሆኖ በተጫወተባቸው ጨዋታዎች የተሰጠው ሬቲንግ ከ7 በላይ ነው። ሁሉም በጣም አስደናቂ ጊዜን በዩናይትድም እያሳለፈ ይገኛል። በማንቸስተር ዩናይትድ ቤት በዚህ ውድድር ዓመት ብዙ አሲስቶች ባለቤት ብሩኖ መሆኑ ይታወቃል። በእርግጥ የፕሪሚየር ሊጉም እሱ ነው። ከዛ በኋላም ፓትሪክ ዶርጉ በ3 ይከተሏል። አማድና ማቲያስ ኩኛ 2-2 አላቸው። የማንቸስተር ዩናይትድ የወቅቱ ከፍተኛ ግብ አስቆጣሪ ብሪያን ቡሙ ነው 9 ያለው ማንቸስተር ዩናይትድ ከፍተኛው ግብ አስቆጣሪ። ብሩኖ ሚጌል ፈርናንዴዝ፣ ማቲያስ ኩኛ፣ ቤንያሚን ሼሽኮ 5፣ ካርሎስ ካዜሜሮ ደግሞ በ4 ግቦች ይከተላል። በእርግጥ ዩናይትድ ዘንድሮ የአንድ ተጫዋች ጥገኛ አይመስልም፣ ግን አንዳንድ ተጫዋቾችን በተለየ መንገድ ልንጠቅስ እንችላለን። በግብ አስቆጣሪነት ፊት ለፊቱ ላይ ያሉት ተጫዋቾች ግን በተለይም እንደ ብሪያን ቤሞ ያሉ ተጫዋቾች በልዩነት ሊጠቀሱ ይችላሉ። ፋብሪዚዮ ሮማኖ በማንቸስተር ዩናይትድ እና በራስመስ ሆይሉንድ መካከል ያለው ነገር ያበቃለት ብሎታል። በማንቸስተር ዩናይትድ በኩል ያለው እቅድ ተጫዋቹን ሸጦ ገንዘብ ማግኘት ብቻ ሲሆን ናፖሊ ያስቀረዋል ተብሎ ይጠበቃል። በውሉ መሰረት ማለት ነው። በሁለቱ ክለቦች መካከል ያለው ነገር ያ ነው። ስለሆነም ማንቸስተር ዩናይትድ ከዚህ በኋላ ራስመስ ሆይሉንድን ወደ ክለቡ አምጥቶ ያጫውታል ተብሎ አይጠበቅም። ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ቤንያሚን ሼሽኮም ሲመጣ የሆይሉንድ ነገር በቋሚነት እንደሚያበቃም ሲጠበቅ ነበረ። ሌላ አንድ መረጃን ጨምር። በዩናይትድ በኩል የቀድሞ የማንቸስተር ዩናይትድ ተጫዋች ፊል ጆንስ ማይክል ካሪክ በጣም ዝምተኛና የተረጋጋ ነው ይላል። በሳምንቱ መጨረሻ ዩናይትድን የገጠመው አርሰናሉ አሰልጣኝ ማይክል አርቴታ ግን አንዳንዴ ይነሳል፣ አንዳንዴ ይቀመጣል፣ አንዳንዴ ይጮሃል፣ ማሸነፍ ይፈልጋል። ምናልባት ተጫዋቾቹ ላይ ተጽዕኖ ሳያደርግ አይቀርም የማይክል አርቴታ ሁኔታ። የኛው ካሪክ ግን ፍጹም የተረጋጋ ብሎ ማይክል ካሪክን የቀድሞ የቡድን አጋሩና የአሁኑን የቀድሞ ቡድንና አሰልጣኝ በብዙ ወድሶታል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታዎች በጥቂት ደቂቃዎች ውስጥ ይጀምራሉ። ፈረንሳይ ሎስ ብላንኮች የፊት መስመር ተጫዋች ኬሊያን ምባፔ የአውሮፓ ሻምፒዮንስ ሊግ ምርጡን ጊዜ እያሳለፈ ይገኛል። ኬሊያን ምባፔ በርካታ ግቦችን 11 አስቆጥሮ ይመራል። ኬን 7፣ ጎርደን ሃላንድ፣ ኦስሜን 6፣ ባርነስ፣ ፌርሚን ሎፔዝ፣ ማርቲኔሊ 5 ጎሎች አስቆጥረው ይከተሉታል። ሌላ በአውሮፓ ሻምፒዮንስ ሊግ ከምናነሳቸው አንደኛው የማድሪድ ከቤኔፊካ ጨዋታ ነው። ለፖርቱጋሉ ክለብ ቤኔፊካ የምሽቱ ጨዋታ በአውሮፓ ሻምፒዮንስ ሊግ ውድድር መቆየቱን የሚወስንበት ነው። ዘ ስፔሻል ዋን ጆዜ ሞሪኒዮ የቀድሞ ክለባቸውን ይመራሉ። 29ኛ ደረጃ ለሚገኘው ቤኔፊካ እስከ 24 ያለውን ደረጃ በመያዝ ወደ ጥሎ ማለፍ ለመቀላቀል ውጤቱ ያስፈልገዋል። በአሰልጣኝ ጆዜ ሞሪኒዮ የሚመራው ቤኔፊካ ከ7 የሻምፒዮንስ ሊግ ጨዋታ 2 አሸንፏል። በሪያል ማድሪድ በኩል ውጤቱ እስከ 8 ያለውን ደረጃ ይዘው በማጠናቀቅ ቀጥታ ጥሎ ማለፉን እንዲቀላቀሉ ይረዳቸዋል። የአውሮፓ ሻምፒዮንስ ሊግ ቀድመ ግምታችሁና ከጨዋታ በኋላ ዜናውን ከሰማችሁ ውጤት ጻፉልን። በማለዳው ተጨማሪ መረጃ ይዘን እንምጣ። አበቃን።